የአቶ ታዬ ደንደአ ሰሞንኛ ቃለ መጠይቅን ተከትሎ በርካታ ጉዳዮች የተነሱ ነው። ከአቶ ታዬ ደንደአ ጋር በተለያዩ ጊዜያት በስልክ የመገናኘት እድሉን አግኝቻለሁ። በሀገራችን ወቅታዊ ጉዳዮች ላይ ሰፊ ውይይት በማድረግ አንዳንዶቹን ውይይቶቻችንን በድምጽ እንድቀዳው ፍቃድ አግኝቼ የተወሰኑ የአቶ ታዬ ደንደአ ሐሳቦችን በድምጽ ለማስቀረት ችያለሁ። እቅዳችን ወደ እስር ቤት መግባቱ የማይቀር በመሆኑ አጠቃላይ በእጁ የሚገኙ መረጃዎችና የሚያውቋቸውን ጉዳዮች ለማካፈል የሚችልበትን ሰፊ የቪዲዮ ውይይት ለማድረግ ቀነቀጥሮ ይዘን ለሁለት ጊዜ የኢንተርኔት ኔትወርኮች በመቋረጣቸው ሊሳካልን አልቻለም ነበር። በመጨረሻም ሶስተኛውን ሙከራ ለማድረግ እየተጠባበቅን እያለ ወደ እስር ቤት ተወስዷል። ምናልባትም ማስታወሻዬን ፈትሼ የተለዩ ጉዳዮች ላይ ያተኮረ አንድ መሰናዶ ለማቅረብ ሞክራለሁ። ይህን የማደርገው አስቀድሞ ታዬ ደንደአ ይህን እንዳደርግ ፍቃዱንና ፍላጎቱን ስለገለጸልኝ መሆኑን ማሳወቅ ወዳለው ይህ ጊዜ እንደሚመጣ ምናልባትም በህይወቱ ጭምር አደጋ የሚከሰት ቢሆን ስሜቱንና እውነቱን የኢትዮጵያ ሕዝብ እንዲያውቅለት ቢያንስ አንዳንድ መረጃዎችን በድምጽ እንዳስቀረውና ድንገት መታሰርና ሌላም ነገር ቢመጣ ለሕዝብ እንዲቀርብ ፍቃዱን ስላሳየኝ ዛሬም በአንዳንድ ጉዳዮች ላይ የተወያየነውን ለማካፈል በሚል አጠር ያለ ቆይታችንን የሚያሳይ ዝግጅት አሰናድቻለሁ። መልካም ጊዜ። እንግዲህ አቶ ታዬ ምናልባት አንዳንድ ነገሮችን እንድቀርጽ ፍቃደኛ ስለሆንክ የቀረስኩ ያው ህዝቡ እንዲያውቅ ፍላጎቱም ስላለና ፍቃደኝነቱም ስለሆነ ያን መነሻ አድርጌ ነው እንግዲህ አንዳንዱ መቀዳው እስከዛሬ ድረስ ያደረግናቸው በርግጥ ፍቃድን ሳላገኝ ብዬ አልቀዳውም ነበር። ስለዚህ የተሟላ ቃለ መጠይቅ የምናደርግበትን ከኔትወርክም ከተለያዩ ነገሮችም አንፃር እሱን እስክናመቻች ድረስ እንደው አንዳንድ የምትገልጽልን አንዳንድ ሀሳቦች ላይ የምታነሳቸውን ነገሮች በድምጽ ባስቀራቸው ብዬ ፍቃደኛ ስለሆንክ ነው መቀዳው። ለማንኛውም እንደው በጣም ብዙ ነገሮችን ነው ስታነሳልኝ የነበረውና እስቲ ስለዚህ ጠቅላይ ሚኒስትር አብይ አህመድ በተለይም ደግሞ አሁን ሀገሪቱን እንዲህ አይነት መከራ ላይ የጣለበት ሁኔታ እናንተ እዛ ውስጥ ሆናችሁ እንደው የህዝቡን ስሜት እንዴት ነው የምትረዱት? ምንድነው ህዝቡ ስለ ብልጽግናም ሆነ ስለዚህ ሰው እያለ ያለው የሚለው ነገር ውጭና ውስጥ ሆኖ ለሚያይ ሰው የተለያየ ይሆን አናቅም። ምናልባት አንተ ውስጥ ስለነበርክ ምን ሊሰማ ይችላል የሚለው ነገር እንደው በማሰብ ነው። እስቲ ምንድነው ስለዚህ ሰውዬ ማለት የሚቻለው? አገሪቱን በግጭት እንዲህ አይነት ትርምስ ውስጥ እስከመቼ ነው ወደ ገደል እየወሰዳት የሚዘልቀው? የነሱ አስተሳሰብ ሰው በኢኮኖሚ ከደቀቀ የፖለቲካ ጥያቄ አይኖረውም የሚል ነው አስተሳሰባቸው። ይሄን መፈናቀል፣ ይሄ ቤት የሚፈርስበት እና ሰው ፍርሃትና ረሃብ ውስጥ ከሆነ ለኛ ቻሌንጅ አይደለም የሚል ነው ያላቸው የነሱ ግምገማ። ችግሩ ህዝብ ጥያቄ አቶ ወይ ሞቢላይዚንግ ፋክተርስ ስለሌሉ ሳይሆን ዊዚን ኢንትራ እንደ ኢንተር አሊያንስ አለመኖሩ ነው። ህይወታቸው የተመሰረተው እዛ ላይ ነው። እንታገላለን የሚሉ ኃይሎች ለኔ የፖለቲካ ስልጣን ስጋት ያለው በሶስት አካባቢ ነው። ይሄንን ሲፈርጅ ያው አቶ ብሎ ነው የሚፈርጀው። አቶ ማለት አማራ፣ ትግራይ፣ ኦሮሞ ነው እና ይሄንን 2015 መስከረም አዳማ ስልጠና ላይ በነበርን ጊዜ እነዚህ ከትንንሽ ብሔር ብሔረሰቦች የመጡ ሰዎች አጀንዳው ተሰጥቷቸው ኢትዮጵያ ችግር አቶ ነው ብሎ መጡ ማለት ነው። አዘባክ ያለው ነገር ለኔ የኒክስና ስልጣን ስጋት የሚመጣው ከዚህ ሶስት አካባቢ ነው። እነሱን አንደኛ እያንዳንዳቸውን ውስጣቸውን ማፍረስ አለብኝ፣ ማድቀቅ አለብኝ፣ መስበር አለብኝ እያንዳንዱ የሚል እንትን አለው። ሶስቱንም ማለት ነው። በተለያየ ሴክት፣ በሃይማኖት፣ በአካባቢ፣ በጎሳም ያሉትን እንትኖች በዛ ደረጃ ተጠቅሜ መከፋፈል እና ውስጡን ማዳከም አለብኝ የሚል እንትን አለው እያንዳንዱ ለየብቻቸው። ከዛ በኋላ ደግሞ ኢንትራ አሊያንስ እንዳይፈጥሩ ለሁሉም የሚጋጩበትን አጀንዳ መስጠት አለብኝ የሚል አለው። አሁን ይሄ የወልቃይት የራያ ምናምን ጉዳይ ዝም ብሎ የሆነ አይደለም። ትግራይና አማራ በፍጹም ሁል ጊዜ ሊቪንግ የሆነ አጀንዳ ሆኖ የሚጋጩበት አጀንዳ ነው እሱ ጉዳይ። ወደዚህም ሲመጣ ይሄ የወለጋ ፋኖ የሚባል ይሄ የደራ ጉዳይ የሚባል ነገር በኦሮሞና በአማራ መካከል ኦፍኮርስ ሌሎች እንትኖችም አሉ። በዛ ደረጃ ቋሚ የሆነ የግጭት አጀንዳ እንዲሆን ልዩ ዞንም በዛ በኩል ከአጣዬ ምናምን አካባቢ
ያሉ ነገሮች በአብዛኛው ግጭቶቹ ሲፈበረኩ የነበሩት በኋላ ሲናጠናና ሲንደርስበት ራሱ በዚህ በደህንነት ሰዎች ነበርና እሱ ኦሮማራ የሚባለው ነገር እንዲፈርስ ብቻ ሳይሆን እንደገናም ደግሞ መልሶ እንዳይሰባሰቡ ለማድረግ የሚሰራባቸው አጀንዳዎች ናቸው። ስለዚህ ነዋ ታዲያ እንግዲህ ህወሓትን ጥግ ለማስያዝ በሚል የኦሮሞና የአማራ አንድነት እንዲፈጠር በተለይም አስታውሳለሁ ኦሮማራ የሚባል የኦሮሞና የአማራ ጥምረት ያም ህወሓትን ከስልጣን ለማፈናቀል የተመሰረተ ጥምረት እንደነበር አስታውሳለሁ። እንደውም እናንተ ኦሮማራ በሚባለው እንቅስቃሴ ውስጥ ብዙ ሚና እንዳላችሁ ነው የምሰማውና ኦሮማራን የፈጠረው እሱ ነው፣ አሁን ደግሞ ያፈረሰውም እሱ ነው ማለት እንችላለን? ኦሮማራን የፈጠረው እሱ አይደለም። ባይዘው ኦሮማራ የተፈጠረው በኢንሲደንት ነው። ኢንሲደንቱ ምንድነው? ጎንደር ላይ ሰልፍ ህዝቡ ወጥቶ ማንም ሳያስበው የኦሮሞ ደምደሜ ነው የሚል መጣ እና ከዛ በፊት የነበረው አንድምታ ደግሞ ይሄ ነፍጠኝነትና የጠባብነት ልዩነት ስለነበረ ከሁለቱም ካምፕ አት ዘ ሴም ታይም ፖዚቲቭ ሪአክሽን ሰጠ ለዛ እና በሳምንቱ ደግሞ ሻሸመኔ ላይ ሰልፍ ሲደረግ አጸፋው ተመሳሳይ ሆነ። ያንን ለማፍረስ ኢሉባቦር ላይ ወያኔ የኦነግ ባንዲራ በለበሱ የደህንነት ሰዎች አማራ ላይ ጥቃት ፈጸሙ። ከዚያ ያንን አስተባብሉ በዛ የሚል ነገር ደግሞ እኛ ቲም ነበረ፣ ሚልኬሳ ነበረ፣ እኔ ነበርኩ፣ ሌሎች 3 ሰዎችም ነበሩ። 5 ሆነን ከአማራ ቴሌቪዥን ጋር ንግግር አደረግን እና ያ ነገር ይሄ የኦሮሞና የአማራ ግንኙነት ለሁለቱ ብቻ ሳይሆን ለኢትዮጵያ ህልውናም በጣም እጅግ መሰረታዊ ነው በሚል ያው ጄኒውን በሆነ መንገድ አነሳነኛ። ከዛ ተነሳና በኋላ ከነለማም ጋር ተገናኝተን አርቲክሎችንም ጻፍን። ባይዘ ይሄ ኦሮማራ ከመፈጠሩ በፊት የኔ የጠፋ ፌስቡክ ነበረ። እዛ ላይ የባከነ አቅም በሚል አንድ አርቲክል ጽፌ ነበር። የባከነ አቅም የሚለው ምንድን ነው? ለዚህ ሀገር ዲሞክራሲ ባለመምጣቱ መወቀስ ያለባቸው ኦህዴድና ብአዴን እንጂ ህወሓት አይደለም ይላል አርቲክሉ። ሁለቱ በፓርላማ ያላቸው ድምጽ ሲደመር 340 ገደማ ነበር። ማጆሪቲ ደግሞ 274 ነው። እነዚህ ኃይሎች አንዱ ሌላውን በመፍራት ባልተገባ ምክንያት 38 ወንበር ብቻ ላለው ኃይል መገዛታቸው በሽታው ይሄ ነው እንጂ ህወሓት አይደለም። አሁንም ቢሆን መፍትሄው ከህወሓት ሳይሆን ወይም ከሌላ ኃይል ሳይሆን ከነዚህ ሁለቱ ኃይሎች ስምምነት የሚመጣ ነው የሚል ነው አርቲክሉ። ከዛ በኋላ ያው ከነለማም ጋር ለብቻ ለረጅም ጊዜ ትግል ተደርጓል። 97ም ትግል ነበረ፣ 93ም ትግል ነበረ፣ ከዛ በፊትም ትግል ነበረ። እነዚህ ሁለቱ ማህበረሰብ ድልድይ ካልፈጠሩ ይሄ ከፋፋይ ኃይል በቀላሉ ቦታውን የሚለቅ አይደለም የሚል ተነጋገርን እና አጀንዳው ሲመጣ ወሰዱትና ከዛ በኋላ ሄዱበት ማለት ነው። በወቅቱ የመኖርና የመሞት ጉዳይም ስለነበረ አጀንዳው በትክክል እንዲሰራበት ይፈለግ ነበረ። በኋላ ወደ ስልጣን ሲመጣ ዘ ሴም ቲንግ ተረዳ ማለት ነው። ይሄ ሰውዬ ንግስና ስለሚፈልግ እና ኦሮሞና አማራ በተስማማበት ደግሞ መንግስት ስለማይቻል ሁለቱን መከፋፈል ግድ ነበረ ማለት ነው። ምክንያቱም ያ ቁጥር አሁንም የቀጠለ ነው፣ 340 ወንበር አለ እና በሁለቱ መናበብ ካለ በምንም አይነት ታምር የፈለገውን ህግ ማውጣት አይችልም። ማውረድም ይችላል፣ ውረድ ማለትም ይችላሉ። ፓርላማው ስልጣኑን አለው። ስለዚህ ኦሮማራ የሚባለው ነገር መፍረስ ነበረበት ማለት ነው። ያንን ለማፍረስ ደግሞ ምንድነው የተጠቀመው? ሌሎች አጀንዳዎች እንደተጠበቁ ሆኖ የሚኒሊክ ሐውልትን በቤተ መንግስት እድሳት ስም ተከለ። እዛ ውስጥ ሚኒሊክ ያው ታሪክ ስለሆነ ኦሮሞም አማራም ተነጋግሮበት ምንም ችግር የለም፣ ታሪክ ነው፣ የጠፋ አይመለስ፣ የተሰራው መልካም ነገር መልካም ሆኖ ይቀጥላል፣ ችግር የለውም። ነገር ግን እዛ አካባቢ ያለው ናሬሽን አማራው አካባቢ ሚኒሊክ ሀገር የገነባ አፍሪካን ነጻነት ያመጣ ኦፍኮርስ እውነትም ነው። ይሄ በዛ ደረጃ የሚታይ ትልቅ ጀግና ነው። በኦሮሞ በኩል ያለው ደግሞ ናሬሽኑ ጡት የቆረጠ ሰው የጨፈጨፈ ምናምን የሚል ናሬሽን ተሰርቷል። ይሄንን መጥቶ ምንም ንግግር ሳይኖር በሁለቱ መሀል ተከለ። ይሄ ሲተከል አማራው ምንድነው ያለው? ይሄ ሰውዬ በቃ ታሪክን የሚያድስ ሀገር ወዳድ የአባቶችን አበርክቶ የሚገነዘብ ትልቅ መሪ ነው በሚል ከጎኑ ወደ መሰለፍ መጣ። በኦሮሞ በኩል ደግሞ ያለው ይሄ የድሮ ስርዓት ለመመለስ የሚሄድ ሁለተኛው ምኒልክ ነው በሚል ተፈረጀ ማለት ነው። ምን ሆኗል? አንድ ላይ የነበረው አንድ ላይ የታገለው አንድ ላይ ለውጥ ያመጣው ኃይል ለሁለት የተከፈለ ማለት ነው። እና ይሄ ነገር ኢንቴንሽናሊ የተሰራ ነው። በዛ ጉዳይ ታሪኩንም ለማደስ አይደለም፣ አይፈልግም። የድሮ ስርዓትንም ለመመለስ አይደለም፣ ያም አይደለም። ዋናው ጉዳይ ኦሮማራን መስበር ነበር ማለት ነው። እሱ ተሳካለት። ከዛ በኋላ የተሰሩ ሌሎች በጣም በርካታ ነገሮች ያንን ለማጠናከር
ጉዳዩ ያልገባቸው በአንድ በኩል ኦሮሞ ተረኛ ነው የሚል አለ፣ በሌላ በኩል ደግሞ ይሄ ስርዓት ነፍጠኛ ነው የሚል ተይዞ እንቅስቃሴ ተደረገ። እሱ መሀል ላይ በነፃ ሁለቱን አጣልቶ እነሱ እየተመላለሱ ይኖራሉ። እሱ የሚሰራውን ስራ እየሰራ ቀጠለ ማለት ነው። እንደው አቶ ታዬ በጣም የሚገርመኝ ነገር አብይ አህመድ ድለኛ ነው ማለት እንችላለን ነበር ያኔ። ምክንያቱም በኢትዮጵያ ታሪክ ውስጥ እንደሱ ከውጭም ከውስጥም ተቀባይነት አግኝቶ ወደ ስልጣን የመጣ መሪ አልነበረም። የኢትዮጵያ ህዝብ እድል ሰጥቶታል። ኬት ይምጣ ከኦሮሞም ይሁን ኬትም ኢትዮጵያ እያለ ኢትዮጵያን እያመሰገነ ኢትዮጵያን እያወደሰ ሲመጣ ማንነቱን ሳይረዳ ከጀርባ ኬት ብሔረሰብ መጣ ሳይል ነው የኢትዮጵያ ህዝብ የተቀበለው። ለሱ ትልቅ ማንዴት ነው። የኢትዮጵያ ህዝብ ምራኝ ብሎ ማንዴት ሰጥቶታል። በእርግጥ ብዙ የተቃወሙት በወቅቱ ቢኖሩም ግን በአንጻራዊ መለኪያ በፊት ከነበሩት መሪዎች የበለጠ ተቀባይነትን አግኝቶ ነው ቤተ መንግስት የገባው። ለምን ይሄኛውን መንገድ መረጠ? ህዝብ የሚፈልገው እያወቅ እንደዚህ ስለሆንክ ነው የመረጥኩ እንደዚህ ስለሆንክ ነው የተቀበልኩ እያለ እየነገረ እሱን ትቶ ወደዚህኛው ወደ ትርምሱ ወደ መከፋፈሉ ኢትዮጵያንን ወደ ማባላቱ ወደዚህኛው መንገድ ለመምጣት ለምን ፈለገ? የትኛው ነው የሚሻለው ነው? በጣም ግራ ስለገባኝ ነው ይሄን ነገር ያነሳውልን። ቤዚክሊ ችግሩ ኢዝ ዊከር ዛን ኤኒባዲ ባይ ዘ ዌይ። ሰው በዛ ደረጃ ወጥቶ ሲናገር ምን ሲል እሷን ያው አጤሬራ ምናምን ከሰው ተቀብሎ ምናምን ሁሉ ነው። ኢኮኖሚስት ሲሆን ኢኮኖሚስት ይሆናል፣ የጤና ምናምን ሲሆን ያንን ያወራል፣ መምህር ሲሆን እንደዛ ሆኖ ያወራል። እና የሆነ ነገር ቀነጫጭቦ በአንድ ማታ ማኒፑሌት ማድረግ ንግግር እንጂ ይህ ሰውዬ ሀገር ምን እንደሆነ እንዴት እንደሚሰራ ስትራቴጂ ምን እንደሆነ ፕሪንሲፕል ምን እንደሆነ በምንም ታምር አቅም የለውም። እና እኔ አሁን ስለአንተ የሚገምተው ነገር ይኖረኛል በምትነግረኝ ነገር በምናወራው በአንዳንድ ጉዳዮች። ነገር ግን ሪል ፐርሰናሊቲን አንተ ታውቃለህ። እና እንዲህ ባረግ ብዬ ነው ባስብ ዩ ካን ኖት ጎ ዛት ዌይ። ምክንያቱም አንተን ሊሚት የሚያደርጉ እኔ የማላቃቸው ነገሮች አንተ ግን የምታውቃቸው ነገሮች አሉ። ስለዚህ እሱ ደሊቨር ማድረግ እንደማይችል ያውቃል። ባይ ዘ ዌይ ጌታቸው ረዳ አንድ ጊዜ የተናገራቸው ነገሮች አሉ። ይሄ ሰው አቂም የለው መኖር የሚችለው በማደናገር ብቻ ነው፣ ጦርነቱን ይፈልገዋል ያለው ነገር ውሸት አይደለም። ባይ ዘ ዌይ በኋላ ላይ አናላይዝ ስናደርግ ጄኒውንሊ መቀጠል እንደማይችል ሲገባው በዚህ በኩል ዱርዬ የከተማ ዱርዬ ታውቃለህ? የከተማ ዱርዬ አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላረገም ትላለህ? ዩ ካን ኖት ሴይ እኮ ቢያረግ እኮ ጥሩ ነው፣ ግን ያንን አያረግም እሱ። ምክንያቱም ዛት ኢዝ ካፓሲቲ ማድረግ የሚችለው መሆን የሚችለው ያንን ብቻ ነው። እና ዘ ሚስቴክ ኢዝ ምንድን ነው የተባለው? አሁን አንድ እኔ ጓደኛ ነበረ፣ ንጉሱን ታውቀዋለህ መሰለኝ፣ ንጉሱ ጥላሁን። አሁን እሱንም አባሮታል፣ ያው ዝም ብሎ ቁጭ ብሏል መሰለኝ፣ አልተገናኘንም ቅርብ ጊዜ። ግን ምንድን ነው ችግሩ ይሄ ተባብለን ስንነጋገር ሰው ተንኮሉን ነው የሚረዳው እንጂ አደባባይ ኦፍ ዘ ተንኮል አቅም ማነስ ነው ያለው የሚል ነበረ ስንነጋገር የነበረው። አቅም ማነስ ነው ከተባለም ሰው ይንቀዋል አይፈራውም ጭምር ማለት ነው። ተንኮለኛ ነው ከተባለ ግን ሚኒመም የሰው መወደድ ቢያጣም አትሊስት ጉዳት ያደርስብኛል የሚል የፍርሃት ሌጂቲመሲ አገኛለሁ የፍቅር ሳይሆን የሚል በዛ ደረጃ ይዟል። ይገባኛል ታየ። እውነት የአቅም ችግር የአቅም ውስንነት እንዳለበት ይታወቃል። ነገር ግን ሁሉም የዓለማችን መሪዎችም ትላንትም ዛሬም ወደፊትም ሁሉን ነገር ያውቃሉ ማለት አይደለም። የእውቀት የአቅም ችግር ቢኖርባቸው እንኳን አማካሪዎችን በዙሪያቸው ያደርጉና አማካሪዎች በሚሰጧቸው ምክር በተለያየ ዘርፍ ሀገር ይመራሉ። ያው እዚህም የምናውቀው ነው። ትራምፕ አቅም ኖሮት አይደለም፣ በዙሪያው አማካሪዎችን ሰብስቦ ነው ሀገር የሚመራውና በአማካሪ ደረጃ መምራት ይችላል እኮ። አቅም እንኳን ባይኖረው ክፍተቱን በዛ መድፈን እኮ ይችል ነበረ። ኮምፒተንሲ የተለያየ ገጽታ አለው። ባይዘው ብቃት የተለያየ ገጽታ አለው። አንደኛው ይሄ ፕሮፌሽናል ኮምፒተንሲ ነው። ሁለተኛው የሞራል ኮምፒተንሲ፣ ምንም እንኳ እውቀት ባይኖርህ ኢንተግሪቲ ይኖርሃል። ሶስተኛው የሶሻል ኮምፒተንሲ ነው። ከሰው ጋር ተግባብተህ ከሰው ጋር ተባብረህ ሰውን አስተባብረህ መሄድ ትችላለህ አትችልም ነው። ይሄ ሰውዬ በሶስቱም ኦፍኮርስ ሌሎችም ኮምፒተንሲ አይነት ሊኖሩ ይችላሉ፣ ግን በሶስቱም የወደቀ ነው። ለራሱ ችሎታ የለውም። እንኳን ሀገር አለ ያሉ ይሄ በረከት ታውቃለህ? በረከት ስምኦን እሱ ሲሾም ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም፣ ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ 50 ደቂቃ ምናምን አወራለ። አሁን በኋላ እሱ የሚያሳያቸውን ነገሮች ጌታቸውም ጫካ ላይ ሄደው የተናገረውን ያኔ ስብሰባ ላይ ተናግሯል። ጌታቸው ረዳ ባይዘው ይሄ ሰውዬ አይችልም፣
አምቢሽን ብቻ ነው ያለው፣ አቅም የለውም። አቅም ብቻም አይደለም ኢንቴግሪቲ የለውም። ዋሽ ሆኖ አጭበርባሪ ነው። ይህ ሰውዬ ኢንፌሪዮሪቲ ኮምፕሌክስ አለው። ከሰው ጋርም ተስማምቶ መስራት አይችልም የሚል በቃ ክሪቲካሊ ገምግሞ አንስተዋል። ያው የተነሳው ከህወሀት ስለሆነ ሰው መስማት አልቻለም። ህወሀት በተቃራኒ ሲናገር ሌጂቲመሲው ስለሞተ አብዛኛው የተረዳው ይሄ ሰውዬ ጠንካራ ሳይሆን አይቀርም፣ ለዚህ ነው የጠሉት አይነት ነገር ነው የተወሰደው። እና ይሄ ሰውዬ ኮምፒተንሲ የለውም። ፕሮፌሽናሊ ራሱ ሊደርሺፕ ምንድን ነው፣ የወደቀብኝ ኃላፊነት ቁመቱና ወርዱ ምን ያክል ነው፣ ይህንን እንዴት ነው መወጣት የሚችለው የሚለው ይሄ ነቨር አንደርስታንድ ይሄን አንደርስታንድ አለማድረግ ምንም ችግር የለውም። በጣም ጄኒውን የሆኑ አማካሪዎችን አቅርበ ማሰራት ትችላለህ። ሁሉንም ነገር ማወቅም መስራትም አይጠበቅብህም። እና ኢኮኖሚውን በኢኮኖሚስት በኩል ፖለቲካውን በሚያውቁ ሰዎች በኩል ሴኩሪቲውን በዛ በኩል ማየት ትችላለህ። ዲፕሎማሲውንም እንደዛ። ነገር ግን ምንድነው ይሄ ሰውዬ እዚህ ጋር ደግሞ ኢንፌሪዮሪቲ ኮምፕሌክስ አለበት ማለት ነው። አያውቅም፣ ግን እንደማያውቅ እንዲታወቅበት አይፈልግም። ያንን ለመሸፈን ከሰዎች የሚሰጠውን ሜትር ይንቃል። እኔ እኮ ከሁሉም በላይ ነኝ። ኢዳም እንዳንድ ትዝ ይልሃል፣ እኔ ትንሽ መወለድ ከነበረብኝ ጊዜ ትንሽ ቀድሜ ነው የተወለድኩት ይላል አሉ። ዚስ ኢንፌሪዮሪቲ ኮምፕሌክስ አለ ከሰው ጋር። በተለይ ደግሞ በእውቀት በሞራል ከኔ ይሻላል ከኔ ይበልጣል የሚለውን ሰው ሲያይ ቅናት ውስጥ ይገባል። በጣም ይፈራል፣ ይጠላል። እሱ የሚፈልገው ምንድን ነው? ጭብጨባ ነው። በቃ ትችላለህ፣ አንተ ጀግና ነህ፣ እንዳንተ ማን አለ የሚል አይነት ድምፅ እንጂ እዚህ ጋር እኮ ልክ አይደለም፣ በዚህ አስተካከል የሚለው ነገር ይወገዋል፣ ኢጎውን ማለት ነው። በሌላ ገጽታ ደግሞ ሰው ሞተ፣ ኖረ፣ ተፈናቀለ ምናምን ይሄ ሞራሊቲ የሚባል ነገር ስብዕና የሚባል ነገር ደግሞ ፈጽሞ አልፈጠረበትም ማለት ነው። ሶ ይሄ ሳይታወቅ በድንገት በወቅቱ የነበረው ፖለቲካ ህወሀት ላይ የነበረው ከፋ ጥላቻ እና ከህወሀት በኋላ እንዴት ነው ማን ነው የሚለው ነገር በትክክል ሳይታሰብ በዛች ቀዳዳ ሾልኮ ገባና አሁን ለመጣንበት መከራ ዳረገን ማለት ነው። ፐርሶናሊቲው ይሄ ነው። እንደው ታዬ፣ ምናልባት አንተን ጨምሮ ሌሎችም በዙሪያው የነበራችሁ አሁንም በዙሪያው ያሉ ሰዎች እየሆነ ያለው የጥፋት እንደሆነ እየተደረገ ያለው ለሀገሪቱ በጣም አደገኛ እንደሆነ ሳይረዱት ቀርተው ነው ወይ? ካጠገቡ ተው የሚል ሰው እንዴት ጠፋ? ከአማራው ብልጽግናም ሆነ ከኦሮሚያ ብልጽግና ሁሉም ተስማምተው በሚደረገው ነገር ሁሉ ፈልገው በአጠቃላይ ነው አብይ የሚያደርገውን ነገር ልክ ነው ብለው ተቀብለው ነው። በዙሪያ አንድ ሰው እንኳን ይጥፋ፣ ይሄ ልክ አይደለም፣ ግድ የለም ይሄን ነገር እናስተካክለው የሚል ሰው እንዴት ይጠፋል ካጠገቡ? በእርግጥ ይሄ ግራውንድ ወርክ የተሰራው 2011 ፓርቲዎች እኛም ኦዲፒ ስንመሰርት በኦሮሚያ ክልል አማራ አካባቢ ብቻ ነው ራሱን በተማረ አቅም ያለው ገንብቶ የመጣው አዴፓ ማለት ነው። ኦሮሚያ ላይ በጣም ትልልቅ ሰዎችን ሞራል ያላቸውን እሱን የሚያውቁትን ይሄ ነገር ልክ አይደለም ብሎ መናገር የሚችሉትን ኦዲፒ ሲመሰረት ነው ያጠፋቸው። ባይዘው ቀደም ብሎ አሁን እነ አባዱላን ኢቨን ግርማ ብሩ እሱ ያው ትንሽ ለስላሳ ነው። እነ ሱሌማን ደደፈውን እነ አብዱልአዚዝ መሐመድ የኦሮሚያ ክልል ምክትል የነበረው እነ ድሪባ ኩማን እነ አምባሳደር ደግፌ ቡላን በጣም ጠንካራ የሆሊድ ሰዎችን የመታው ያኔ ነው። ኢቨን ዳባ ደበሌ ጭምር እነ ሰለሞን ኩቹ የሚባሉ ከነ ሳሞራ ጋር ፊት ለፊት ልክ አይደለም ተብሎ መነጋገር ሲችሉ የነበሩ ሰዎች በጣም በርካታ የኦህዴድ ማዕከላዊ ኮሚቴ የነበሩ ከሱ በትግልም በምንም የሚበልጡ ሰዎችን መጥቶ ግማሾቹን በምርጫ እንዲወርቁ አድርጎ ግማሾቹን ደግሞ በክብር ተሸኝታችኋል ብሎ ያኔ ነው የመጣው። የገቡት ምንድን ነው? በጣም ናይቭ የሆኑ በወጣት ስም ምንም የማያውቁ በኋላ ሲፈተሹ ስማቸውን ራሱ በትክክል የማይጽፉ በርካታ የማዕከላዊ ኮሚቴ አባል ሆኗል። በኋላ ደግሞ ያው በወቅቱ ለህዝብ ግንኙነትም ተብሎ ለፐብሊክ ኢሜጅ ተብሎ የገባን እኔም ነበርኩ፣ ምልኬሳ ነበረ፣ ሌሎች ነበሩ፣ ለማም ነበረ። ይሄ ደግሞ ወርቅነህም እነዚህን ደግሞ በኋላ በጠረባ ወጥቶ አስወጣ ከኦሮሚያ ክልል። አዴፓ ማዕከላዊ ኮሚቴ ተደራጅቶበት 30 ሰው በብልጽግና የመጀመሪያ ጉባኤ ላይ በዚህ በቴክኖሎጂ ምናምን ተብሎ ግማሹ እንዳይጠቆም ተደርጎ ክልሉ ላይ ከነ አገኘው ተሻገር ጋር ተሻርኮ ከነሰ ተመስገን ጥሩኔ ጋር ተሻርኮ አቅም ያላቸውን ፖለቲካ የሚገባቸውን የሚተነትኑትን ልክ አይደለም መስመር ይሄ ነው ይሄ አይደለም ማለት የሚችሉትን 30 ሰው መጋቢት 2014 መጥቶ አስወገዳቸው።
በደቡብ ክልል ቀደም ብሎ ያው ከነ ሙፈሪያት ጋር ሆኖ ሙፈሪያት በፊትም የቲፒኤልኤፍ ተላላኪ ነበረች። እነሱ ሲሄዱ ወደሱ መጣች። ከዛ ጋር ሆኖ እዛም ያለውን ኃይል በዛ ልክ እንዲመቻች አደረገ። የክልሎቹም ሲስ ብልት ምናምን አስጠንቶ ደከም ያሉ ሰዎች እንዲመጡ አደረገ። ኦፍ ኮርስ ዋናው ስራው አማራና ኦሮሚያ ላይ ስለሆነ ሌሎቹ ለስልጣኔ ማስጊ ስላልሆኑ እና ያው ዳር ሆኖ ነው የሚመለከቱት። አሁን እዛ አካባቢ የሚገኙ ሰዎች አንደኛ ራሳቸው ያለውን አደጋ ስንቱ ነው የሚረዳው? ያንን የመረዳት አቅሙ አለ ወይ የሚል ጥያቄ አንዱ እሱ ነው። ሁለተኛ ምን ያደርጋል? እነዚህ ሰዎች በተለያየ መንገድ ሰንሰለት ውስጥ ያስገባል። ወይ በሌብነት ወይ በሴትና በወንድ ምናምን እንትን አድርጎ በጣም ብዙ የሰራቸው እንትኖች አሉ ማለት ነው። ሰው ሞራሊ እዛ አካባቢ ያለው ሞራሊ ተሸማቆ እሱ የሚናገረውን ከማጨብጨብ ውጭ ወደ ሌላ አቅጣጫ መሄድ እንደማይችል እንዲያስብ አድርጎ አስሮታል። አንዳንዱ ደግሞ ያው እንግዲህ በጣም ጥቂቱ ከዚህ ሰንሰለት ውጭ የሆነ ያልሰረቀ ቤት የሚሰጠው መንግስት ነው፣ አሁን የሚኖረው በደሞዝ ነው እና ይሄን ነገር ቢናገር ይባረራለሁ፣ ሲባረር ደግሞ የት ይወድቃለሁ የሚል ስጋት ደግሞ አለ ማለት ነው። ያኔ እኔን አስሮ እኔን ልጆች ከቤት አውጥቶ መንገድ ላይ በተነው በዋናነት እኔን ጉዳት ብቻ አይደለም ባይዘው እዛ ውስጥ ለቀሩት የምትሆኑት እንደዚህ ነው ብሎ ለማሳየት ነው ባይዘው። እኔ የሚለውን ካልተቀበላችሁ እና ለመቃወም ከሞከራችሁ እንዲህ ነው ማረጋችሁ፣ አስራችኋለሁ፣ ካሰርኩ በኋላ ደግሞ ልጆቻችሁን ቤተሰባችሁን ይበትናለሁ፣ እንዳይኖሩ አረጋለሁ አይነት ነገር መልእክት ነበር። በዚህ ነው አሁን አብዛኛው ሰው በዚህ ውስጥ ነው ያለው። በጣም አስገራሚ ነገር ነው። ግን እንደው ከነዚህ መሀል በተለይ አሁን የሶማሌ ክልሉን ፕሬዚዳንት ሙስጠፌን እውነት ለመናገር በቅርብም ስለማቀው አብይ ከመምጣቱ በፊት ከኢትዮጵያ ውጪ ተቋማት ውስጥ በሚሰራበት ጊዜ ነው የምንተዋወቀው። በጣም ጠንካራ ሰው ነው። ከስልጣን ላይ ከያዘ በኋላ ተደጋጋሚ ተገናኝተናል። መልካም ሰው ነው። እንደሱ አይነትንም ሰው አሁንም ድረስ ከሱ ከአብይ ጋር አብረው ሳያቸው ይገርመኛል። አሁን ሙስጠፌን የመሰለ እውነት በአቅምም በምንም በአንጻራዊ መለኪያ ጠንካራ ብለህ የምታምነው ሰው እንዴት ብልጽግና መንደር ቆየ፣ እንዴት እዛ ሰፈር ይህን ያህል ጊዜ ከረመ ብለህ እንድትጠይቅ ነው የሚያደርገውና የሙስጠፌ ነገር ራሱ ይገርመኛል። ማለት አሁን ባለው ስብስብ ውስጥ ሞራል አለው፣ ብልጽግናን የመምራት ቁመት አለው ተብሎ የሚታሰብ እሱ ብቻ ነው የሚታየው እዛ ውስጥ እና በዚህ የተነሳ ይሄ ሰውዬ ይጠለዋል። እኔ ባለውበትም አንድ ጊዜ ከፌስቡክ ውረድ ብሎ ዘልፎታል። ከክልል ፕሬዝዳንትነትም ሊያነሳው ብዙ ጊዜ ሞክሯል። እሱም ያው የዋዛ ስላልሆነ የጎሳ መሪዎችን ኢቭን ፓርቲ ውስጥም ሌሎች ነገሮችን የሰራቸው ስራዎች ስላሉ በዚህ ደረጃ አልተሳካለትም። ደግሞ አቅምም አለው ባይዘዌ ኢንፐርሰን የሚረዳ ሰው ነው፣ የተማረም ነው ባይዘዌ እና ሙስና የማይሰራበት አይደለም ይሄ ሀገር። ግን ሬላቲቭሊ ሲታይ ያን የወደቀ ክልል ያንን የተበታተነ ክልል ሰብሰብ አድርጎ ከአብዲሌ በኋላ እዛ ክልል ክራይሲስ አልተፈጠረም፣ ሰላም ነው ያ ክልል። ባለፈው አመት ፕሬዝዳንቷም አድንቀዋለች። የዚህ ክልል ሰው በብሔሩ በሃይማኖቱ አይጠቀም፣ በጣም አመሰግናለሁ ብላ ነበረ ፕሬዝዳንት ሳህለወርቅ ሳህለወርቅ። ያ ሁሉ ቅናት ፈጥሮበት ይሄ ሰውዬ ላይ ሴራ ይሰራል። ዘርፎር እሱ ይሄ ኢኮኖሚው እየወደቀ እንደሆነ ሀገር ወደ ደጋ እየሄነ እንደሆነ እኔና አንተ እንደምንረዳው ይረዳል እና እሱ አትሊስት የያዝኩትን አካባቢ ላድን በሚል ነው ቁጭ ብሎ ያለው። መፈንቅል መንግስቱን የሚሞክረው እሱ ነው፣ ባክ ሌላ ሰው አይደለም። አሁን ከኦሮሚያ ጋር እያላተመው ነው። አሁን መደወላቡ ላይ ግጭት እየፈጠረ ነው። ይሄ የድሬዳዋን ጉዳይ አጀንዳ እንዲሆን አድርጓል። የሞያሌ ጉዳይ አጀንዳ እንዲሆን ይፈልጋል። ይሄ በሁለት ምክንያት ነው። በአንድ በኩል ኦሮሞውም አሁን ይሄ ልጅ ወደፊት ከመጣ ወደዛ በኋላ ትንሽ የመሰባሰብ አዝማሚያ እያሳየ ነው። ድንበር ተሻግሮም ከሌሎች ጋር የመናበብ ነገርም ይኖራል የሚል ግምት አለው። ስለዚህ በዚህ በኩል እየተተናኮለ አጀንዳ እሳት እየፈጠረበት ኢሹን ከሱ እሱ ላይ ነው ትኩረት አሁን ያለው። ከሱ ወደ የድንበር ግጭት ወደ መሬት ማድረግ ይፈልጋል። ይሄ ደግሞ ያው ከዚህ በፊትም ቲፒኤልኤፍ የሚሰራው እሱን ነው። በዚህ በኩል ወጣቱ ምናምን ሰልፍ ወጣት ያስቸግረው፣ በዛ በኩል አብዲልን አዘዘበትና አጀንዳውን ለመቀየር አስቦ ነበር። ይሄን ይፈልጋል። ሁለተኛ ደግሞ በሙስጠፌ ላይ ለሚያሴረው ሴራ አብዲሌ ነው ሰራዊት እያዘመተ ያለው። እዛ ውስጥ ያሉ የተለያዩ ጎሳዎች አሉ። ሙስጠፌ
መነሳት አለበት ብሎ የሚያስቡ አሉ። እነዚህ ትንንሽ ጎሳዎች ያው የጎሳ ኮምፒቲሽን ስላለ እዛ ከዚህ ሰውዬ ጋር አታችመንት በመፍጠር እዛ ክልል ውስጥ ሆኖ በሱ ትዕዛዝ ኦሮሚያን እንዲያጠቁ እያደረገ ነው። ባይዘው ስራ አስፈጻሚ ምናምን የሚባሉ ነገሮች ላይ ለመገምገም አንተ በቃ ልክ እንደ አብዲሌ አንተም ግዛት እያስፋፋ ነው ልክ አይደለም ምናምን ብሎ ያው አብዲሌ ላይ ሲነሱ የነበሩትን ወደ እሱም ዞር ለማድረግ እንደሱ አይነት ሀሳብ አለው። ኦሮሞም ደግሞ እዛ ጋር ሌላ አይነት ግጭት ውስጥ ከገባ በዚህ በኩል ከአማራም ጋር ለያይቻለሁ እዛ ጋም ደግሞ ረጅም ድንበር ነው ችግር ከፈጠርኩበት ሌላ አማራጭ ስለሌለው ሳይወድ በግዱ ወደ ፖሊስም ወደ ሚሊሻም ይቀላቀልልኛል ወደ መከላከያም ይገባልኛል አይነት ነገር ፍላጎት አለው። ሌሎች ተቃዋሚዎች የሚያነሱብኝንም ነገር ይቀንስልኛል አይነት ነገር ፍላጎት አለው። እንደው አቶ ታዬ አንዳንድ ጊዜ አብይ አህመድ በምንም ይሁን በአቅም ማነስም በተንኮልም በብዙ ሴራዎች ወደ ስልጣን ሊመጣ ይችላል፣ ስልጣን ላይም ሊቆይ ይችላል። አሁን ካለው ከዚህም የረዘመ ጊዜ በቤተ መንግስት በስልጣን ላይ ቆይቶ ልናየው እንችላለን። የሱ እንደዚህ ነው እሱ እንደዚህ ስለሆነ እኮ ነው የሚለው ነገር የኛንም ድክመት ስላሳየ ነው። እሱ ጋራውን ቧጦም ገደልም ገብቶም ቢሆን በስልጣን ላይ ለመቆየት የሚያደርገውን መፍጨርጨርም ትግልም እያየን እጃችንን አጣጥፈን ሳንተባበር እሱ በሚሰጠን አጀንዳ እየተጣላን በመሃላችን ስምምነት እንዳይኖር እያደረግን አብይን መውቀስ ምን ጥቅም አለው? አንዳንድ ጊዜ ክፍተቶቻችንን በደንብ ነቅሰን አውጥተን ችግሩን ተነጋግረን ወደ መፍትሄው ካልመጣን በስተቀር አብይ እንዲህ ነው ሰማለን እኮ እውነት ለመናገር እኔም ያኔ እዛ በቅርበት በነበርኩ ጊዜ አውቃለሁ። በቴክኖሎጂ አማካኝነት ይሄ አርቲፊሻል ኢንተለጀንስ የሚባለው ለራሱ እኮ የፈጠረው እንደሆነ ሰምተናል። አርቲፊሻል ኢንተለጀንስ ማለት አብይ አህመድ ከወረዳ ጀምሮ ያሉትን የብልጽግና ሰዎችን የሚሰልልበትን የተለያዩ ቴክኖሎጂዎች እዛው አካባቢ አርቲፊሻል ኢንተለጀንስ አካባቢ ነው የሚቀናበረው የሚዋቀረው ሁሉ ነገር የሚሰራው ለራሱ የመሰረተው መስሪያ ቤት ነው። እያንዳንዱን ባለስልጣን ቴፕ በመቅዳት ቪዲዮ በማንሳት የሁሉም ባለስልጣናት ማለት እንችላለን የተለያዩ ቆሻሻ ነገሮች የሚባሉትን በቪዲዮ ቀርጾ በድምጽ ቀርጾ ይዟል። በሱ እያስፈራራ ሊሆን ይችላል። ብዙ ነገር ከዚህም በከፋ መልኩ ብዙ ነገሮችን እያደረገ ሊሆን ይችላል። ግን እንደዚህ አይነት ነገር ሁሉ ቢያደርግ ይህን ሰውዬ ከዚህ በላይ ስልጣን ላይ እንዲቆይ የምናደርገው ግን እኛ ጋር ባለው ድክመት ይመስለኛልና እዚህ ላይ ምን ማለት ይቻላል? እንዳው ተታየ አንድ ጊዜ አይዶኖ ትዝ ይልሃል ብዬ አስባለሁ። አዲስ ነገር የሚባል ጋዜጣ ነበረ እነ ታምራት ነገራ ምናምን የጀመሩት እና የሆነ ፎርፌ የሚባል አምድ ነበረው ፎርፌ የሚባል እና በዛ ፎርፌ ላይ ቀልድም አለው ቁም ነገርም አለው እና የቀልድና የቁም ነገር ቅልቅል ነው። እየሳክ ነው የምታነበው እና አንድ ቀን ፓርላማ ላይ ልደቱ 2000 ላይ መብራት ባልተጠበቀ ሁኔታ አቅም ማነስ መጣ። መጋቢት ሚያዝያ ምናምን አካባቢ ውሃ አንሶ የመብራት አቅም አነሰ እና በፈረቃ ሆነ ማለት ነው። አንድ ቀን መርካቶ ነው ሌላ ፒያሳ ነው ምናምን እንደዚህ በፈረቃ ነው ሰው መብራት የሚጠቀመው እና ልደቱ ጥያቄ አነሳ። እንደው ይሄ መብራት በመቆራረጡ ህብረተሰቡ ላይ የደረሰ በጣም ትልቅ ኪሳራ አለ። እንደዚህ አይነት ነገር ሊሆን ይችላል። ከዚህ ጊዜ ጀምሮ ተጠንቀቁ ሳይባል በድንገት የመጣ ነው እና ይህን የሚከታተል አካል ስልጣን የተሰጠው አካል እንደው ቢያንስ ያንን ባለማድረጉ ይቅርታ እንኳን ጠይቅ ወይ ብሎ ይጠይቋል። ጠይቅ መለስ ነበር ያኔ። ለዚህ ጉዳይ የመጀመሪያው ተጠያቂ ድህነት ነው አለመለስ። ሁለተኛው ተጠያቂ አሰራር ነው። መንግስት የሚጠየቁ እንኳን ቢሆን በሶስተኛ ደረጃ ነው አለ እና ያ ፎርፌ በዚህ ጉዳይ ላይ ፎርፌ ተጻፈ ማለት ነው። ይሄ ፎርፌ ድህነት ደብዳቤ ይጽፋል። እኔ ድህነት ይባላለሁ የኢህአዴግ መንግስት ከ10 ዓመት በፊት አጠፋለሁ ብሎ ጦርነት አውጆብኝ ነበረ። የኢትዮጵያ ፓርላማ 547 ነኝ ይላል ቁጥሩ፣ ግን ትክክለኛው 548 ነው። እኔን ባለመቁጠሩ ነው 47 ነኝ ብሎ የሚለው። አንድ ወንበር አለኝ አለ በዚህ ፓርላማ ውስጥ። ከኢህአዴግ ጋር ታገልን አሸነፍኩት አለ። ያው ትግል ነውና አሸነፍኩት አለ። በጣም የገረመኝ ግን ለሽንፈቴ ተጠያቂው ድህነት ነው ብሎ ትላንትና መለስ እዚህ ሲናገር ነበር አለ። እኔን ለመታገል መጥቶ አንድ ሰው እንደው ቦክስ ገብቶ ቦክሱን ከተወዳዳሪው ጋር ሳይችል ቀርቶ ለመሸነፌ ተጠያቂው የኔ ባላንጣ ነው ይላል እንዴ አለ። ለሽንፈት ያንተ ጠላት ተጠያቂ ሊሆን አይችልም። ማየት ያለብህ የኔ ክፍተት የኔ ድክመት የት ነው የሚለውን ነው ማየት ያለብህ ነው። ዘ ጂስት ኦፍ ሞራሉ ይሄ ነው ጉዳዩ። እና ይሄንን ደካማ ሰውዬ መጀመሪያ በስተት አመጣን። አሁንም በእኛ ድክመት እየቆየ ነው። ድክመቱ የት ነው የሚለው ነው። በእኔ አተያይ ህዝብ አካባቢ በፍጹም የሚገመግመው ችግር የለም። ችግሩ ሊደርሺፕ ነው። ሊደርሺፑ ምንድን ችግረው? አንደኛ አልቲሜትሊ አቺቭ ለማድረግ የሚፈልገው ጎሉ ምንድን ነው? ክሊር አድርጓል ወይ? አሁን በአማራ አካባቢ የሚደረጉ ትግሎች አሉ። ምንድን ነው ግቡ?
ወዴት ነው የሚሄደው? ለምንድን ነው የሚሄደው? ክሊር ነው ለራሱ ግቡ። ኦሮሚያ አካባቢ የሚታዩ እንቅስቃሴዎች አሉ። ምንድን ነው? የት ነው የሚሄደው? ግቡ ክሊር ነው። በጣም ትልቅ ችግር አለ ማለት ነው። ለእኔ የኢትዮጵያ ህዝብ ጥያቄ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በፍጹም የሚለያይ ጥያቄ የለውም። ኢትዮጵያዊ ምንም አይነት የተለያየ ኢንተረስትም ለእኔ አይታየኝም። ለሌላ እንዴት እንደሚታይ አላውቅም። ኢትዮጵያ ውስጥ ነጻነት ከመጣ ሁሉም በህግ አግባብ መብቶቹን ኤክሰርሳይዝ ማድረግ ከቻለ በቡድንም በግልም ይሄ የማንን ኢንተረስት ይነካል? ለእኔ ማለት ነው። ኢትዮጵያ ውስጥ ፍትህ ቢኖር ሰው በፍትሃዊነት አገልግሎት ካገኘ፣ ጥቅሞቹ በፍትሃዊነት ከተከበሩ፣ ሲበደል ከሱ መብቱን የሚያስመልስ ከሆነ፣ ሲበድል የሚጠየቅ ከሆነ፣ ፍትህ ካለ ይሄ የማንን ኢንተረስት ይቃረናል? ኢትዮጵያ ውስጥ እንደው የወደቀው ትምህርት ቢሻሻል ወር ጤናው ቢሻሻል መልካም የሚባል ሶሻል ሰርቪስ ቢኖር ምንድነው ይሄ? ከኦሮሞ ነው የሚቃረነው? ከአማራ ነው? ከትግራይ ነው? ምንድነው? የቱ ጋር ነው ችግሩ? ኢትዮጵያ ውስጥ እንደው ትርጉም ያለው መሰረተ ልማት ቢዘረጋ፣ ኢኮኖሚ ቢሻሻል እና ሰው በልቶ ማደር ቢችል ይሄ የማንን ኢንተረስት ነው የሚቃረነው? ኢትዮጵያ ውስጥ ሰው ዲሞክራቲክ በሆነ መንገድ የሚመራው መምረጥ ቢችል፣ የተመረጠው ኃላፊነቱን ባልተወጣ ጊዜ አካውንትብል ማድረግ ቢችል የማን ነው ኢንተረስት አሁን ከዚህ የሚቀር ነው? የፖለቲካ ቡድኖች አፍኖ ለመግዛት የሚፈልጉ ይሄንን ላይፈልጉ ይችላሉ። አንዱን አፋኝ አንስቶ ሌላ አፋኝ ሆኖ ለመቀጠል ማለት ነው። አሁን ደርግ አፋኝ ነበረ፣ እሱን ያነሳው ህወሓትም አፋኝ ሆኖ ያንን ቦታ ነው የተካው እንጂ የለውጠው ነገር አልነበረም። ከዛ በኋላ ህወሓት ሲሄድ ይሄ ማፊያ ቡድን ራሱን አደራጅቶ ተመሳሳይ እንትን አምጥቷል። እነዚህ ክሊር የሆኑ የኢትዮጵያ ህዝብ ፍላጎቶች፣ የኢትዮጵያን አንድነት፣ የኢትዮጵያውያን ነጻነት፣ የኢትዮጵያውያን እኩልነት፣ የኢትዮጵያውያን በፍትህ፣ የኢትዮጵያውያን በሰላም የመኖር መሰረታዊ ጥያቄዎች ይህንን የማይፈልጉ ህዝብ በዚህ ላይ እንዳይረባረብ፣ ህዝብ በዚህ ላይ እንዳይነቃ የማይፈልጉ ራሳቸው በህዝብ ጥያቄ ስም ሌላ አምባገነን ሆኖ መምጣት የሚፈልጉ ኃይሎች ካልሆኑ በስተቀር ኢትዮጵያውያን እንደ ህዝብ ከዚህ የተለየ ምን ጥያቄ ያላቸው? ትግራይ ምን ጥያቄ ያለው ከዚህ በላይ? ወላይታ ምን ጥያቄ ያለው ከዚህ ውጭ የለም ማለት ነው። ስለዚህ እነዚህን አልቲሜት የህዝብ ጥያቄዎች፣ የህዝብ ፍላጎቶችን ሚዲያዎች አርቲኩሌት አላረጉም፣ ሊደርሺፑም አርቲኩሌት አላረገም። ይሄ ድብዝዝ ብሏል ማለት ነው። በአንድ በኩል ይሄ ትልቅ ክፍተት አለ። ሁለተኛ በዚህ ጥያቄዎች ክሊር ያለመደረጉ አንድ ጉዳይ ሆኖ የሚታገለው ኃይል ደግሞ አንድነት መፍጠር አልቻለም። አትሊስት ጠላቱን አለየም። የጎንዮሽ ይተኳኩሳል። ይሄ ክሊር የሆነ አጀንዳ፣ እነዚህ ክሊር የሆኑ አጀንዳ አሁን የዚህ አጀንዳ የዚህ ህዝብ ፍላጎት ተጻራሪ ኃይል ማን ነው ብለህ ከለየህ አሁን ስልጣን የያዘው የሌባ ቡድን ነው። እንዳው የሆነ ሌላ ፍላጎት እንኳን ቢኖር መተግበር የምትችለው ይሄ ከተገረሰሰ በኋላ ነው። ይሄንን አውሬ ይሄንን ዳይኖሰር ቁጭ አድርገህ አማራ ራሱ የጎንደር ምናምን እያለ ሲቦጫጨቅ ታያለ ማለት ነው። ጥያቄዎቹ ክሊር አለመሆናቸው ብቻ ሳይሆን አሁን ባለው ሁኔታ የሁሉም የጋራ ጠላት ማን እንደሆነም መለየት ላይ ችግር አለ ማለት ነው። ኢቭን በውስጥ ከዛ ደግሞ ክሮስ ኢትኒክ አሊያንሱን ሲታይ በትንንሽ አጀንዳ የተጠመደ እንቅስቃሴ ትረዳለ ማለት ነው። አሁን አማራ በጎንደር እየኖረ አይደለም። ሜይንላንድ አማራ የሚባል ቦታ ላይ ሰላም የለውም፣ ህይወት የለውም፣ ቢዝነስ የለውም፣ ትምህርት የለውም፣ ጤና የለውም። እዛ ጋር አሁን አማራ ስለ ደራ ቢከራከር ደራ ላይ ምንድን ነው ትርጉሙ? አሁን ማለት ጎንደር ላይ ባህር ዳር ላይ መኖር የማይችል አማራ ምንድን ነው አሁን ደራ፣ ነቀምት ላይ፣ አምቦ ላይ፣ ሮቤ ላይ ምንም ተጠርንፎ በየቀኑ እየታሸነ እየተዘረፈ ያለ ኦሮሞ አሁን ደራ ምኑ ነው? ለዚህም ለሁለቱም ስታነሳ ማለት ነው። ግን ይሄ ነው ወይ ፕራዮሪቲው? አሁን ይህ አይደለም። ደግሞ ለኔ ጎንደር ሀገሬ ነው፣ ለኔ መቀሌ ሀገሬ ነው። ሶሎንግ አዝ ኢት ኢዝ ዊዝን ኢትዮጵያ አንድ ወረዳ ወደ ትግራይ ነው የተካለለው፣ ወደ አማራ ነው የተካለለው የሚለው ነገር አያመኝም። ወይ ወደ ኦሮሚያ ነው ወይ ወደ ሲዳማ ነው፣ አያመኝም። ዋናው ጉዳይ ኢትዮጵያ ውስጥ ሰላም ይኖራል ወይ? ኢትዮጵያ ውስጥ ነጻነት ይኖራል ወይ? ኢትዮጵያ ውስጥ እኩልነት ይኖራል ወይ? ኢትዮጵያ ውስጥ ፍትህ ይኖራል ወይ ነው የኔ ጥያቄ። ፍትህ ካለ፣ ሰላም ካለ፣ ነጻነት ካለ ይህ በነጻነት ጎንደር መኖር ይችላል። ሰርቼ እኔ በነጻነት ጅጅጋ መኖር ይችላል። ነጻነት ከሌለ ግን፣ ሰላም ከሌለ ግን፣ ፍትህ ከሌለ ግን የተወለድኩበት ገብረ ጉራቻ ወይም ፊቼስታ ላይ መኖር አልችልም። ስለዚህ የኔ የመጀመሪያው ጥያቄ ይሄ ቴሪቶሪ ወዴት ነው የሚለው መሆን የለበትም። ቤዚክሊ የሚያስፈልግ
የሚፈልገው ነገር እሱ ስለሆነ በዚህ ደረጃ ፍሬ መደረግ አለበት። ህዝቡ በዚህ ላይ መንቃት አለበት። የሚታገለው በዚህ ደረጃ በእነዚህ ጉዳዮች ላይ ክሊል አድርጎ መተባበር ይኖርበታል። አሊያንስ መፍጠር አለበት። አንዱ የሌላውን ህመም መረዳት አለበት የሚል ነገር ነው የሚቀረውና ችግሩ የኛ ነው እና ችግሩ እሱ አይደለም። እኛ እሱ የሚሰራቸው ስራዎች አሉ። በእኛ ድክመት በእኛ ክፍተት ላይ ቁማሮችን እየተጫወተ እኛኑ እያጫወተ ነው ያለው እና ችግሩ የኛ ነው ያልከው ነገር ለዚህ ነው የድህነትን ጉዳይ ያነሳሁት ለዚህ ነው። እንግዲህ ተመልካቾቻችን ከአቶ ታዬ ደንደአ ጋር ያደረግነው አጭር ቆይታ ይህን ይመስላል። ሰሞኑን ከሆርን ኮንቨርሴሽን ቻናል ጋር ያደረገውን ቆይታ በኦሮምኛ ተከታትለናል። የአማርኛው ቃለ መጠይቅ በሚቀጥሉት ቀናት እንደሚቀርብልን ቻናሉ ገልጿል። አቶ ታዬ ለአንከር ሚዲያ አዘጋጅም ተመሳሳይ የሆኑ መረጃዎችን አካፍለዋል። በተለይም ስለ ትግራዩ ጦርነት አጀማመርና ዓላማ፣ ስለ ከረዩ አባቶች ግድያና ስለ ሰላም ሚኒስቴር ጉዳይ ተመሳሳይ መረጃዎችን ያካፈለን በመሆኑ በጽሁፍ ያስቀረነውን አጠናቅረን የምናቀርብላችሁ እንደሚሆን ከወዲሁ እንገልጻለን። ጤና ይስጥልን።